ልባችሁ በምን ዝሏል ምእመናን? ስለዚህ ዓለም በማሰብ ልባችሁ ዝሏል። ስለ ባለጠግነት መታለል ልባችሁ ዝሏል። ስለዚህ ዓለም ትዳር ስላጣችሁት ልባችሁ ዝሏል። ይሄን ዓለም በማሰብ የዚህን ዓለም ሀብት በማድነቅ ልባችሁ ዝሏል። ይምጣ ይቅር የማይታወቅ እናገኝ እንጣው እርግጠኛ ያልሆነው ይህ ዓለም አዝሏችኋል። ምንድነው እየጠበቃችሁ ያላችሁት? ይመጣል የተባለውን ይሄንን ንጉሥ ነው የምትጠብቁት። እዚህ ምድር ላይ ሰላም የሚያደርግላችሁ ግድ የለም። ከዚህ ንጉሥ በላይ የሰላም ንጉሥ ኢየሱስ ክርስቶስን በናፍቆት ብንጠብቀው አይሻልም? አስቀድሳችሁ ብቻ አትሂዱ። ምክንያት ብቻ ስደረድሩ አትኑሩ። ሌላ ደስታ አትፈልጉ። በግብጽ ከሚኖር ጊዜያዊ ደስታ ይልቅ እኮ ነው የሚለው እንደ ሙሴ አይነት ጭካኔ ጨክኑ ወጣቶች። የዚህ ዓለም ደስታ ጊዜያዊ ነው። አንቺ ቆንጆ ሆይ ሙሽራሽ አለ የዘላለም ደስታ የሚሰጥሽ። ስንጠላው የወደደን ሙሽራ ኢየሱስ ክርስቶስ ብቻ ነው። ስንጠላው የወደደን ጀርባ ስንሰጠው የተከተለን ትተነው ስንሄድ በወርቀ ደሙ የገዛን ሙሽራችን እኮ ኢየሱስ ክርስቶስ። ተቅበዘበዝንበት፣ ጠፋንበት፣ ጣዖት አመለክንበት፣ ከቅፉ ራቅንበት፣ ከፊቱ ሸሸንበት፣ ወደ ጎዳናዎች ተርመጠመጥንበት። ትተነው ስንሄድ ተከተለን። ድምጹን እምቢ ስንል ቀስ እያለ አሰማን። እኛ ወዳለንበት መጣ። ሽታችንን ክርፋታችንን ሳይቀር ሳይጸየፍ ቤተልሔማችን ተገኘ። መቃብራችን ገባ። ድንጋያችንን ተንተራሰ። እግር በእግር ሲኦላችን ገባ። የተገዛን እጮኞች ነን እኛ፣ በደም የተገዛን። መስቀል ላይ ሚስማር ላይ እንዲህ አይነት ሙሽራ ዓለም አይታ ታውቃለች። ደሞ እኮ አያፍሩም። ክሩሲፊክሽን ይላሉ። ፊክሽን ነው ይሄ ይሉናል እኮ። ይፈልጉ አካለ መኑ ዘረ የመራዌ እንዲህ አይነት ሙሽራ ነው የሚያፈቅረን። ይሄን ሁሉ እኮ ምደክመው ይሄን ሙሽራ ኑና እዩ ለማለት እኮ ነው። ውጡ ለማለት እኮ ነው። ውደዱት፣ አፍቅሩት። እሱን በመውደድና በማፍቀር ለዓለም ይሉኝታ ይዛችሁ እፈሩት። ፍቅር እኮ ይሉኝታ ያስይዛል። ምንድነው ይሉኝታ ሊዝ ያለን? በጣም መፈቀር እኮ ልብ ያደክማል። ተወዳችሁ ተፈቅራችሁ እኮ ልባችሁ ደክሞ አያውቅም። ይሄን ያህል ያፈቀረን ለኃጢአት ይሉኝታ እንኳን አልያዘንም። በኃጢአት ላይ የሚወደኝ የሚያፈቅረኝ አለ እንዴ! አንዲት እኮ ቃል ኪዳን የገባች የታጨች እኮ ሚስት እንዴት ንጹህ እንደሆነች አቤት አድላ! ሌላ እኮ ዞር ብላ እኮ አታይም። ታጭታለቻ፣ አታመነዝርም፣ ቃል ኪዳን አጥልቃለቻ። እኛ እንደዚህ ሆነን በኃጢአት ልናመነዝርበት ልናስቀናው ይገባል። ሙሽራችን እስከ መቼ አስቀንተሽው? ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ክፍለ ዮሐንስ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን ለዚህ ማለዳ ያበቃን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ምሕረቱን ያበዛልን ለንስሐ የቀን ዕድል የሰጠን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ በዚች ማለዳ በቅዳሴው ክፍለ ጊዜ የተነበበውን ወንጌል ምክንያት በማድረግ ጥቂት የእግዚአብሔርን ቃላት አሰማችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን፣ ሰምተን እንድንጠቀም ይፍቀድልን። አንድ የሰርግ ጥሪ ዛሬ በተነበበው ወንጌል ሰምተናል።
መንግሥተ ሰማያት ለልጁ ሰርግ የደገሰን ትመስላለች ብሎ ጌታችን አስተምሯል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ወደ ሰርጉ እንዲታደሙ የሰርግ ጥሪ ነው የደረሳቸው እና የሰርጉ ጥሪ የደረሳቸው ከፊሎቹ ወደ እርሻ እንሄዳለን አሉ። ከፊሎቹ ንግድ አለብን አሉ። እንዳው በአጠቃላይ ምክንያት ደረደሩ። እንዲህና እንዲህ ያለብን እያሉ ከሰርጉ ጠሩ። የሰርጉን ጥሪ ችላ አሉ። ይገርማችኋል፣ መልእክተኞችን ልኮ ወደ ሰርጉ እንዲታደሙ ጥሪ ቢያቀርብ ጆሮ ዳባ ልበስ አሉ፣ አልሰማም አሉ። ከሁሉም የሚገርመው ወደ ሰርጉ ይመጡ ዘንድ ከአገልጋዮቹ ይልቅ ልጁን ቢልክ ደግሞ ጭራሽ የክፋት አድርገውት ልጁን ገደሉት ይላል። በመጨረሻም ለዚህ ሰርግ ጥሪ የቀረበላቸው ለጥሪው ምላሽ ባይሰጡ ወደ ጎዳና ሂዱና ያገኛችሁትን ሁሉ ሰብስቡ ብሎ ወደ ጎዳና ላካቸው። እኔም ዛሬ ለእናንተ በዚህች አጭር ደቂቃ የሰርግ ጥሪ ባቀርብላችሁ ብዬ አሰብኩኝ። ሀተታው ምስጢሩ ሰፊ ነው። እንዲታደሙ ጥሪ ቀርቦላቸው የነበሩት አይሁድ ናቸው። ወደ ወገኖቹም መጣ፣ ወገኖቹም አልተቀበሉትም ተብሎ ተጽፏል። ብዙ የተደረገላቸው አይሁድ ጀርባ ሰጡት፣ ምላሽ ነፈጉት፣ ቢወዳቸው ጠሉት፣ ወደ እነሱ ቢቀርብ አባረሩት። እጆቹን ቢዘረጋ በፉጨትም ቢጠራቸው ወደ እሱ ዘወር ሊሉ አልቻሉም። እነሱ የዚህን ዓለም ጣዕም ስለቀመሱ ጥሪውን ችላ አሉ። በመጨረሻም ወደ እነሱ መጥቶም ቢሉት ጊዜ፣ ወደ ሰርጉ አልታደምም ቢሉት ጊዜ ወደ ጎዳና ወዳሉት ጥሪ ቀረበላቸው። ይሄውም እጆቹን ዘርግቶ እጆቹን ወዳልተቀበሉት አይሁድ ሳይሆን ጥቂት ቢነግራቸው የሚሰሙ ቃሉን ሲሰሙ ወደሚደነግጡ ወደሚንቀጠቀጡ ወደ ጎዳና ይላል ሕግ ወደ ሌላቸው፣ ታቦት ወደ ሌላቸው፣ ክህነት ወደ ሌላቸው፣ መስዋዕት ወደ ሌላቸው ወደ ጎዳና ይላል ወደ አሕዛብ ሄደ። ገና ሲጠሩ ሰሙ፣ ገና ሲሰበኩ ደነገጡ። እኒያም እነሱ ወደዚህ ወደ ሰርጉ ኑ ተብለው ተጠሩ፣ ታደሙ። ይሄ አጭሩ ታሪክ ነው። እኔ ግን ዛሬ ከዚህ ታሪክና አሁን ከነገርኳችሁ እውነት ትንሽ መለስ ልበልና ምን አለ ለኛስ አንድ የሰርግ ጥሪ ባቀርብ ብዬ አሰብኩኝ። ርዕሴ የሰርጉ ቀን የሚል ነው።
እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። ስለዚሁ ሰርግ ነው እኔ የምነግራችሁ። ርዕሱን ብቻ ነው ትንሽ ቀየር ያደረኩት። እዚያም የቀረበው የሰርግ ጥሪ ነው፣ እዚህም የተጻፈው የሰርግ ጥሪ ነው። እናንተ የጽዮን ቆነጃጅት ሆይ ውጡ፣ የሰርጉን ቀን ተመልከቱ፣ እናቱ የደፋችለትን አክሊል አድርጎ ንጉሥ ሰሎሞንን እዩ ይላል። ይህም የሰርግ ጥሪ ነው ምእመናን። በዚህ በመኃልየ ዘሰሎሞን የተጻፈው የሰርግ ጥሪ ሰሙ ለሰሎሞን ሲሆን ፍጻሜው ግን ለሙሽራው ለክርስቶስ የተጠቀሰ ነው። ንጉሥ ሰሎሞንንና ክርስቶስን ምን ያገናኛቸዋል ካላችሁ፣ ንጉሥ ሰሎሞን የዳዊት ልጅ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስም የዳዊት ልጅ ሆይ ማረኝ ተብሏል። ክርስቶስም የዳዊት ልጅ ነው። ንጉሥ ሰሎሞን በእግዚአብሔር የተወደደ ይድድያ ተብሎ ተጠርቷል። የተወደደ ማለት ነው። ክርስቶስም በባህሪ አባቱ በአብ የምወደው ልጄ ይህ ነው ተብሎ ተነግሮለታል። ተወዳጅ ልጅ ነው ክርስቶስ። ንጉሥ ሰሎሞን እጅግ በጣም ጥበበኛ ነበረ። ታውቃላችሁ። የንጉሥ ሰሎሞንን ጥበብ ለማየት ከምድር ዳር ወደ ንጉሥ ሰሎሞን ይገርፉ ነበረ። መጽሐፋችን የሰሎሞንን ጥበብ ለማየት ብዙዎች ይመጡ ነበር እንዳለ። ስለ ክርስቶስም የተጻፈው ከዚህ በላይ ነው። በጥበብና በሞገስ አደገ። ይህንን ጥበብ ከየት አመጣው? የጥበብ የምስጢር መዝገብ እርሱ ነው ተብሎ ተደጋግሞ ተጽፎለታል። ታዲያ ንጉሥ ሰሎሞንን ከክርስቶስ ጋር ምን አነጻጸረው ካላችሁ፣ ሌሎችም ጥቂት ነገሮች ልጨምርላችሁ። በመጀመሪያዊቷ የሶሎሞን መቅደስ መስዋዕት የሰዋው የምስጋና መስዋዕት ያቀረበው ንጉሥ ሰሎሞን ነበረ። ቅድስተ ቅዱሳን በምትሆን መስቀልም የመጀመሪያውን መስዋዕት የሰዋው ንጉሡ ኢየሱስ ክርስቶስ ነበረ። ንጉሥ ሰሎሞን የምስጋና መስዋዕት ካቀረበ በኋላ ከሶሎሞን ቀጥሎ ካህናቱ ተከትለው መስዋዕት እንደሰዉ ከንጉሥ ክርስቶስ ተከትለው የዛሬዎቹ ካህናት መስዋዕት መሰዋት ጀምረዋል። ደግሞም ሌላ ልጨምርላችሁ። ንጉሥ ሰሎሞን በበቅሎ ላይ ተቀምጦ በታላቅ ደስታ ሆኖ 1000 ዓመት ንገስ ተብሎ ተዘምሮለታል። ንጉሥ ሰሎሞን በመጽሐፈ ነገሥት ምዕራፍ 1 ቁጥር 38 ላይ ታገኙታላችሁ። ንጉሡ ክርስቶስስ ካላችሁኝ፣ ንጉሥሽ በአህያና በውርንጫይቱ ሆኖ ይመጣል፣ በጌታ ስም የሚመጣ የተባረከ ነው ተብሎ ተዘምሮለታል። ንጉሥ ሰሎሞን በዳዊት ዙፋን ላይ ነው የተቀመጠው። ንጉሥ ክርስቶስም የልዑል ልጅ ይባላል፣ የአባቱንም የዳዊቱን ዙፋን ይሰጠዋል ተብሎለታል። ንጉሥ ሰሎሞንን ነገሥታት ስጦታ አምጥተውለታል። ንጉሥ ክርስቶስንም በቤተልሔም ነገሥታት
ገብረውለታል። ንጉሥ ሶሎሞን በሂራም ተቀብቷል። ንጉሡ ኢየሱስ ክርስቶስም ለድሆች የምሥራችን እሰብክ ዘንድ ቀብቶኛል ብሏል። ይህንን ሁሉ ስናይ ንጉሥ ሶሎሞን የንጉሡ ክርስቶስ ምሳሌው ስለሆነ ነው። አሁን ወደ ታሪኩ ልመለስ። እናንተ የጽዮን ቆነጃጅት ሆይ ኑ ውጡ፣ በሰርጉ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ክርስቶስን ተመልከቱ ነው የሚለው። እናቱ የተባሉ አይሁድ የደፉለትን አክሊል ደፍቶ ንጉሥ ክርስቶስን በሰርጉ ቀን ኑ እዩት ነው የሚለው። የንጉሡ የክርስቶስ የሰርጉ ቀን መቼ ይመስላችኋል ምእመናን? አክሊል የደፋበት ቀን ነዋ። መቼ ነው ንጉሡ ክርስቶስ አክሊል የደፋው ካላችሁኝ፣ ዓርብ ዕለት ነዋ። የክርስቶስ የሙሽርነት ቀኑ ምእመናን ዓርብ ነው። የሰርጉ ቀን ያላት ዓርብ ዕለት ናት ምእመናን። የሰርጉም ቦታ ቀራንዮ ይባላል። የክርስቶስም የሙሽርነት ዙፋን መስቀል ይባላል። ቅዱስ ቄርሎስ ዘእስክንድርያ መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። ወገኖቼ በመስቀል ላይ በሰርጉ ቀን በመስቀል ላይ የተሞሸረው ሙሽራ በመስቀል ላይ ሰርግ ያደረገው ሙሽራ ኢየሱስ ክርስቶስ ነው። ለዚህ ነው ወደዚህ ሰርግ ነው የምንጠራው። ስለኔና ስለናንተ የተሞሸረ ሙሽራ እኔና እናንተን ለማዳን እኔና እናንተን በማጨት ለመጨረሻው ሰርግ የተሞሸረልን ሙሽራ ኢየሱስ ክርስቶስ በቀራንዮ ነው። ወገኖቼ አንድ ጥሪ አንድ እውነት ልንገራችሁ። እኛ ክርስቲያኖች አይደለን? አሁን እኔና እናንተ ከክርስቶስ ጋር በእጮኝነት ነው ያለነው። ምን ማለት ነው? ለክርስቶስ ታጭተን ያለነው። ስለተጠመቅን ስላመንን ደግሞም ስለቆረብን ከክርስቶስ ጋር ሙሽርነት እናደርግ ዘንድ እጮኞች ሆነናል። መጽሐፍ ቅዱስ ይህን ይላል። አዎ እንዲህ ይላል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል ቅዱስ ጳውሎስ። ወገኖቼ እዚህ ያለን ሁላችን ታጭተናል። አሁን በእጮኝነት ሕይወት ውስጥ ነን ያለነው ከክርስቶስ ጋር። ቤተ ክርስቲያን ሙሽራዋ ክርስቶስ አጭቷታል። ቃል ኪዳና ጥልቆላታል። ምእመናን ለሰርግ ቀናችን የታጨን እጮኞች ነን እኛ። የማን? የሙሽራችን። ሙሽራችን ማን ነው? የሰርጉን ቀን በቀራንዮ ላይ አድርጎ የተሞሸረልን ሙሽራችን። ሰርግ አለብን ስላችሁ የበጉ ሰርግ ራት ተዘጋጅቷል ስላችሁ እዛ ቅዱስ ዮሐንስ ራእይ ምዕራፍ 19 ቁጥር 7 እስከ 9 ላይ የበጉ ሰርግ ቀን ስለደረሰ ይላል። ቤተ ክርስቲያን ከሙሽራዋ ከክርስቶስ ጋር ተዋህዳ ለዘላለም
የምትኖርበት ቀን አላት። ለዛ ቀን ነው እኔ አሁን ጥሪ ማቀርብላችሁ ምእመናን። እንደ አንዲት ንጽሕት ድንግል ሙሽራዋን እንደምትጠብቅ ቆንጆ የሙሽርነት ቀናችንን በተስፋ እንድንጠብቀው ሙሽራችንን እንድንዋሃደው አንዲት ሙሽሪት የሰርጓን ቀን እኮ በጉጉት ነው የምትጠብቀው፣ በናፍቆት ነው የምትጠብቀው፣ ያለ መታገስ ነው የምትጠብቀው፣ በመቁነጥነጥ ነው የምትጠብቀው። እንዴት ታሳዝናለች! በር በር እያየች እኮ ነው የምትጠብቀው። ምእመና በር በር የምታዩለት ሙሽራ አላችሁ ወገኖቼ። አብራችሁት ለዘላለም ለመኖር የምትፈልጉለት ሙሽራ አላችሁ ምእመናን። ሙሽሪት እኮ ተሰናድታ ተሰንግላ ተውባ ነጽታ ከሱ ጋር ልትኖርለት የምትፈልግ ሙሽራ አላት አንዲት ሙሽሪት። ምእመናን የተዋብንለት ሙሽራ አለ፣ የተሰነገልለት ሙሽራ አለ፣ ውብ የሆንለት ሙሽራ አለ። የነፍስ ውበትን ማለት እኮ ነው። ዛሬ የተነበበው ወንጌል ላይ ልብስ ሳይለብስ ሲመጣ ጊዜ አስወጡት የተባለው ልብስ ምን ይመስላችኋል? የውስጥ የንጽህና ልብስ፣ የውስጥ የቅድስና ልብስ፣ የውስጥ የቅንነት ልብስ፣ የውስጥ የጭምትነት ልብስ፣ የውስጥ የንጽህና ልብስ እሱ ነው እኮ። ንጉሱ የሚፈልገው ውበት እኮ እሱ ነው ወገኖቼ። እንዲህ የምንጓጓለት ሙሽራ አላችሁ። በር በር የምታዩት ለማን ነው? ተሰናርታችሁ የምትኖሩት ለምንድን ነው? የምትጠብቁት የምትናፍቁት ሙሽራ አላችሁ። ይሄን ሙሽራ የሰርጋችሁን ቀን ታስባላችሁ። ቤተ ክርስቲያን እኮ የሰርግ ቀን አላት፣ ቃል ኪዳን ገብታለች ያልኳችሁ እኮ እሱን ነው። ይሄን ብነግራችሁ ነው ዛሬ ደስ የሚለኝ ምእመናን። ይሄን የሰርጋችንን ቀን አቤት ምን አይነት ልዩ ቀን ሊሆን ይችል! እውነተኛዋ ሙሽሪት እውነተኛዋ ቤተ ክርስቲያን ልቧ በመናፈቅ የሚዘለው ይሄንን ቀን እያሰበች ብቻ እኮ ነው ወገኖቼ። ይሄንን ቀን እያሰባችሁ ልባችሁ ይዘላል። የሰርጋችሁን ቀን ትናፍቁታላችሁ። ተዋህደን የምንኖርበትን ቀን እንጠብቀዋለን፣ ትጠብቁታላችሁ። ጻድቁ ኢዮብ እንዳለው እኮ ነው ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ አይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል። እውነተኛ ሙሽሮች የሚናፍቁት ሙሽራቸውን ክርስቶስን ብቻ ነው። ልቤ በመናፈቅ ዝሏል ይልላቸዋል። ልባችሁ በምን ዝሏል ምእመናን? ስለዚህ ዓለም በማሰብ ልባችሁ ዝሏል። ስለ ባለጠግነት መታለል ልባችሁ ዝሏል። ስለዚህ ዓለም ትዳር ስላጣችሁት ልባችሁ ዝሏል። ይሄን ዓለም በማሰብ የዚህን ዓለም ሀብት በማድነቅ ልባችሁ ዝሏል። ይምጣ ይቅር የማይታወቅ እናግኝ እንጣው እርግጠኛ ያልሆነውን ይህ ዓለም አዝሏችኋል። ምንድነው እየጠበቃችሁ ያላችሁት? ይመጣል የተባለውን ይሄንን ንጉስ ነው የምትጠብቁት? እዚህ ምድር ላይ ሰላም የሚያደርግላችሁ ግድ የለም። ከዚህ ንጉስ በላይ የሰላም ንጉስ ኢየሱስ ክርስቶስን በናፍቆት ብንጠብቀው አይሻልም? አረጋዊ መንፈሳዊ እንደተናገረው አንተን መዘከር ይነደኛል፣ ፍቅርህን ማሰብ ያቃጥለኛል። እንደው ይህንን እያሰብኩ ስጽፍ ብዕሬን ስበራት ይለኛል፣ ልቤ በመናፈቅ ዝሏል ብሏል እሱ።
ምእመናን ናፍቆታችሁ ምንድነው? በጣም የምትወዱት በጣም የምትኖሩለት በህይወታችሁ ሁሉ ፕራዮሪቲ የሰጣችሁት ባላችሁ ነው? ልጆቻችሁ ናቸው? ስራችሁ ነው? ንግዳችሁ ነው? ምንድነው? ይሄን ሙሽራ በናፍቆት እንድትጠብቁት ሲጠራችሁ አሜት አቤት አቤት እንዳትሉ ያደረጋችሁ ምንድነው? እርሻዬ እንዳለው ሰውዬ የዚህ የምድር ጉዳይ ነው። ወደ ላይ እንዳትናፍቁ ወደ ሰማያዊ ሰርግ እንዳንገሰግስ ያደረገን። ንግዴ እንዳለው የዚህ ዓለም ትርፍና ኪሳራ ነው። ምንድነው ይሄንን ሰርግ ተውበንና ተሰንግለን እንዳንጠብቅ ያደረገን? ይሄን ሙሽራ ከመጠበቅ በላይ ለሙሽሪት ምን አላት? ምንም ስራ የላትም። ወሬዋ ሁሉ ሙሽራዋ ነው። ወሬዋ ሁሉ ሰርጓ ቀን ነው። እውነት ነው። ሙሽሪትን ከዚህ ሌላ የሚያወራት ማን ነው? ምእመናን ወደዚህ የሰርግ ጥሪ ለመገፋፋት ነው ይሄንን ሰርግ ታዩ ዘንድ ውጡ የሚለው። እንዲህ አይነት ሙሽራ ግን አይታችሁ ታውቃላችሁ? እስኪ ይሄንን ሙሽራችንን ጥቂት ደቂቃ ወስጄ ላስጎብኛችሁ። መጽሐፈ ቅዳሴያችን ዘውትር ምን እንደሚል ታውቃላችሁ? መኑ ዘርእ መራዊ ዘይጠብ ስጋሁ በጊዜ ከብካቡ ይላል። በሰርጉ ጊዜ ስጋውን ቆርሶ ያበላ እንዲህ ያለው ሙሽራ ያየ ማን ነው ብላ ትጮኻለች ዘውትር ቤተ ክርስቲያን። እንዲህ ያለው ሙሽራ አይታችሁ ታውቃላችሁ? በስጋውና በደሙ በራሱ ድግስ ያደረገ ሙሽራ። ዓለም የሚደግሰው በሌሎች ፍሪዳዎች ነው። እሰይ እንኳን ይደግስ ግድ የለም። ይሄ ንጉስ ግን የደገሰው በራሱ ስጋና ደም ነው። ስጋዬን ብሉ ብሎ የደገሰ ሙሽራ ከኔና ከናንተ ጌታ ከመድኃኔ ዓለም በቀር ምድር አይታ ታውቃለች? እንዲህ አይነት ሙሽራ እንደሚወደን እናውቃለን። ደሙን አፍሶ አጠጥቶ ያረካ ከጌታችን በቀር ማን አለ? ይህንን ሙሽራ እዩት። አይኖቻችሁን ከዚህ ዓለም ንቀሉት። መኑ ዘርእ መራዊ ዘይጠብ ስጋሁ በጊዜ ከብካቡ። እንዲህ ያለ ሙሽራ ያየ ማን ነው? ምእመናን በቀይ ምንጣፍ ላይ የሚረማመዱ ሙሽሮችን አይተናል፣ ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን በቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። እና ምንድነው ካላችሁ ሆይ በደሙ የጨቀየ ቀይ ምስማር ላይ የቆመ ሙሽራ አሳያችኋለሁ። እንዲህ አይነት ሙሽራ ነው ስለኔና ስለናንተ የተሞሸረው። ምስማር ላይ የተሞሸረ ሙሽራ ነው የሚወድሽ። እስራትህን የፈታልህ ሙሽራ ነው የሚያፈቅርህ። እንዲህ አይነት ሙሽራ ለማየት ታውቃለች። መስቀል የክርስቶስ የሙሽርነቱ ዙፋን ከሆነ ዙፋኑ ላይ የቆመው በሚስማሮች እኮ ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ከባድ ችንካሮች ላይ ስለኔና ስለናንተ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ውጡና ፈልጎ እንዲህ አይነት ሙሽራ። እንካ በንካ ነው ነገሩ በዓለም። ስንጠላው የወደደን ሙሽራ ኢየሱስ ክርስቶስ ብቻ ነው። አባ እንጦንስ ወደ ምናኔ ሲሄድ ሁለት ሕፃናት የቡድንና የቡድን አባቶች የሚል ጨዋታ ይጫወቱ ነበር ይላል። ምን ይባባላሉ ሲጫወቱ? እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል። ማን ነው ሲባባሉ ቆመ። አባ እንጦንስ ሰማቸውና እኛ ስንጠላው እሱ ይወደናል፣
እኛ ስንወደው እሱ ይጠላናል። ማን ነው ይባባሉላችኋል። አባ እንጦንስ እንዲህ ብሎ ተረጎመው፣ እኛ ስንወደው እሱ የሚጠላን ዲያብሎስ ነው። እየወደድነው ግብሩን ስንፈጽም ሲኦል ያሰበልን ዲያብሎስ ነው። እኛ ስንወደው የሱን ግብር ስንፈጽም ጨካኝ ነው የሚጨክንብን ዲያብሎስ ነው። እኛ ስንጠላው የወደደን ኢየሱስ ነው አለና ወደ ገዳሙ መነነ ይላል። ስንጠላው የወደደን፣ ጀርባ ስንሰጠው የተከተለን፣ ትተነው ስንሄድ በወርቀ ደሙ የገዛን ሙሽራችን እኮ ኢየሱስ ክርስቶስ ነው። ትንቢተ ሆሴዕ ላይ አላነበባችሁ? አግባት አለው፣ አገባት። ካገባት ከወለደች በኋላ ጥላው ሄደች። ከዚያስ ሂድና ወደ ገበያ ውጣና ፈልጋትና አግባት አለው። ሄደ ሊፈልጋት። ከዛስ በጉልምትናና በርኩሰት ውስጥ አገኛት። ምን አደረጋት? እንደ ወጣች ትቅር፣ እንደ ጠፋች ትቅበዝበዝ፣ እንደ ረከሰች ትቅር አላለም። በ3 ስቅል መስፈሪያ ተኩል ገብስ ገዛኋት አለ። ገዝቷት ደግሞ አገባት። ተቅበዘበዝንበት፣ ጠፋንበት፣ ጣዖት አመለክንበት፣ ከቅፉ ራቅንበት፣ ከፊቱ ሸሸንበት፣ ወደ ጎዳናዎች ተርመጠመጥንበት። ትተነው ስንሄድ ተከተለን። ድምፁን እምቢ ስንል ቀስ እያለ አሰማን። እኛ ወዳለንበት መጣ። ሽታችንን ክርፋታችንን ሳይቀር ሳይጸየፍ ቤተልሔማችን ተገኘ። መቃብራችን ገባ። ድንጋያችንን ተንተራሰ። እግር በእግር ሲኦላችን ገባ። ገዛን። በዋጋ ተገዝታችኋልና ለራሳችሁ አይደል። ገዛንና አጨን። የተገዛን እጮኞች ነን እኛ። በደም የተገዛን። መስቀል ላይ ሚስማር ላይ እንዲህ አይነት ሙሽራ ዓለም አይታ ታውቃለች? ደሞ እኮ አያፍሩም። ክሩሲፊክሽን ይላሉ። ፊክሽን ነው ይሄ ይሉናል እኮ። ይፈልጉ አካል እንዴ! እኛ እኮ አበባ የተነሰነሰላቸው ሙሽሮች ነው የምንድረው። እኛ እኮ አበባ የተነሰነሰላቸው ሙሽሮች ነው የምንኩለው። ይሄ ሙሽራ ግን አበባ አይደለም የተነሰነሰለት። እናስ ምንድነው ካላችሁኝ፣ አክሊል የሚለው እዚህ ጋር እኮ የሾህ አክሊል ነው። አበባው ተራገፈና የሾህ አክሊሉ ተተከለበት። እንዲህ አይነት ሙሽራ ነው የሚያፈቅር ወገኔ። የክብር አክሊል ይደፋልን ዘንድ የሾህ አክሊል የደፋልን ሙሽራ ዓለም አይታ አታውቅ። መኑ ዘረ የመራዌ እንዲህ አይነት ሙሽራ ነው የሚያፈቅረን። ይሄን ሁሉ እኮ ምደክመው ይሄን ሙሽራ ኑና እዩ ለማለት እኮ ነው። ውጡ ለማለት እኮ ነው። ውደዱት፣ አፍቅሩት። እሱን በመውደድና በማፍቀር ለዓለም ይሉኝታ ይዛችሁ እፈሩት። ፍቅር እኮ ይሉኝታ ያስይዛል። ምንድነው ይሉኝታ አሊዝ ያለን? በጣም መፈቀር እኮ ልብ ያደክማል። ተወዳችሁ ተፈቅራችሁ እኮ ልባችሁ ደክሞ አያውቅም። ይሄን ያህል ያፈቀረን ለኃጢአት ይሉኝታ እንኳን አልያዘንም። በኃጢአት ላይ የሚወደኝ የሚያፈቅረኝ አለ እንዴ! አንዲት እኮ ቃል ኪዳን የገባች የታጨች እኮ ሚስት እንዴት ንጹህ እንደሆነች አቤት ታድላ! ሌላ እኮ ዞር ብላ እኮ አታይም። ታጭታለቻ፣ አታመነዝርም፣ ቃል ኪዳን አጥልቃለቻ። እኛ እንደዚህ ሆነን በኃጢአት ልናመነዝርበት ልናስቀናው ይገባል። ሙሽራችን እስከ መቼ አስቀንተሽው እንዴ? እኛ በጣም ውብ ልብስ ያላቸው ሙሽሮችን ድረናል፣ ኩለናል። ያማረ ልብስ የለበሱ ጌጠኛ ልብስ ያሸበረቁ ሙሽሮችን ድረናል፣ ኩለናል። ጥሩ ነው። እንዲህ አይነት ሙሽራ ግን በእርግጠኝነት አታውቁም። እርቃኑን የተሞሸረ ሙሽራ። እንደውም ነብዩ ኢሳይያስ እንዲህ ብዬ ጠየቅኩት ይላል። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል ሙሽራውን። እሱም እንዲህ ብሎ መለሰልኝ ይላል፣ የወይን መጥመቂያውን ብቻዬን ረግጫለሁ አለኝ ይላል። የወይን መጥመቂያው
የሚጠምቁ ሰዎች ልብሳቸው ላይ የወይን መጥመቂያው ሲጠምቁ ወይኑ ስለሚረጭባቸው ቀይ ነው የሚሆነው። ልክ እንደዚሁ ደም የራሰ ልብስ ያለው በደም በራሰ ልብስ የተሞሸረ እርቃኑን የተሞሸረ ሙሽራ አይታችሁ ታውቃላችሁ? እስኪ ንገሩኝ፣ እስኪ አፋልጉኝ። እንዲህ አይነት ሙሽራ እሱ እርቃኑን ቀርቶ ጌጠኛ ልብስ ያለበሰን የጸጋ ልብስ ያለበሰን ሙሽራ ዓለም አይታ ታውቃለች? አይተሽ ታውቂያለሽ? አንቺስ እንዴ? እኛ እኮ ከስር ሚዜዎቹ ሜካፕ የሚያደርጉላቸው ላባቸውን የሚጠርጉላቸው እንደሱ እኮ ነው የምናውቀው። ይሄ ሙሽራ ግን በሞቴ ታውቃላችሁ። አዲስ ነገር አልነግራችሁ፣ በቃላትም ለመራቀቅ እየሞከርኩ እንዳይመስላችሁ አይደለም። በፍጹም ወደዚህ ሙሽራ ወደዚህ ንጉስ ጥሪውን አክብረን እንድንገሰግስ ለማነሳሳት ለማነቃቃት እንጂ ይሄ ሙሽራ ከራሱ የሚወርደው ከሾህ አክሊሉ የሚጎርፈው ደም ፊቱን እየጋረደው ምድርን እንዳያት አይኑን እየጋረደው የሚጠርግበት ሻሽ እንኳን የለው። እንዴ ምን አይነት ሙሽራ! ፊቱን የሚያብስበት ሻሽ እንኳን የሌለው ሙሽራ። በሞቴ ቬሮኒካ የምትባል ሴት ናት። አየችውና አዘነችለት። ከዛስ ሻሿን አውጥታ ሰጠችው። ምን አይነት ሙሽራ ነው! ሻሽ እንኳን የሌለው ስለኔና ስለናንተ ባለጠግነት ደሃ የሆነ ሙሽራ አይታችሁ ታውቃላችሁ? ዓለም እንዲህ አይነት ባለጠግነት አባት እኮ ቆርሶ ያጎርሳል፣ ቀዶ ያለብሳል። ፍጹም ደሃ መሆን ምን አይነት ፍቅር ነው! ምን አይነት መውደድ ነው! ምን አይነት መሰጠት ነው! ደሃ በተውሶ ሻሽ ፊት መጥረግ። ምእመናን በሞቴ በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ቅዱስ ቁርባንን ስርዓት ሰራ። በተውሶ ሻሽ ፊቱን ጠረገ። በተውሶ መቃብር ተቀብሮ ይችን ምድር አጠናቀቀ። ይሄ ምን ያስተምራል? ለዚህ ዓለም እርባና ለሌለው ነገር መስገብገብ እንደሌለብን አሳይም። በሞቲያችን የሰማርያይቷን ሴት ሊፈልግ ሲሄድ ተመልከቱትማ፣ ውሃ ተጠምጦ ነበር ይላል። መቅጃ እንኳን የለውም። አቤት እኔና እናንተ ስንቱን ከምር ነው በሞቴ። መጠባበቂያ ሁሉ አለን። መቅጃ ውሃ ብቻ አይደለም፣ ምግብ ለዚህ ዓለም ያን ያህል መሆኑን ለማሳየት ይላል ቅዱስ ዮሐንስ አፈወርቅ። ስንቅ እንኳን መያዝ ትተው ነበር ይላል። ምግብ ቁም ነገር እኮ አይደለም። እኛስ ቁም ነገራችን ምግብ ሆነ፣ ቁም ነገራችን መጠጥ ሆነ፣ ቁም ነገራችን ልብስ ሆነ። ከዛስ ሙሽራችንን ረሳ ነው የእግዚአብሔር ቃል። የዚህ ዓለም ባለጠግነት ማታለል፣ የዚህ ዓለም ሐሳብ ቃሉን አነቀው ይላል። ጥሪውን ያነቀው ዓለም ነው። ያው ማትሞላ ዓለም። እስኪ ምን አተረፋችሁ? ይሁት እስኪ ምን አላችሁ? ሰው የሌለው አላችሁ? እንደውም ብዙዎቻችን ሰው ያለው ነገር አሁን እኛም እንደዚህ ሆነን ነው ከክርስቶስ የምንርቀው። እኔ አዝናለሁ። እውነት ያሳዝናል። እውነት ያሳዝናል። የትኛው ዓለም ነው አሁን እኛን ያባበለ? የትኛው ዓለም ነው አሁን እኛን ከክርስቶስ ከሙሽራው ያዘገየን? ምእመናን በጣም ይደንቃል። በጣም ይደንቃል። መኑ ዘር የመራዊ ዘይጠብ ስጋው በጊዜ ከብካብ። እንዲህ ያለ ሙሽራ ያየ ማን ነው? ይሄ ሙሽራ ነው እኔና እናንተን የሚጠራው። ሙሽራ መሆኑን ላሳያችሁ። አንድ ሊቅ እንዲህ ይላል፣ ክርስቶስ ሙሽራ መሆኑን የምታረጋግጡት ይላል፣ መስቀል ላይ አምላኬ አምላኬ ስለምን ተውኸኝ ሲል ስንሰማው ሙሽራ መሆኑን ማረጋገጫችን ነው ይላል። ለምን? ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል ይል የለ? ተውኸኝ የባህሪ አባቱን አብ
ደግሞስ እናቱን ትቶ ተትቷላ መስቀል ላይ እናስ መተው ይላል ሙሽራ መሆኑን ያመለክታል ይላል። አይደንቅ? አንድ ሊቅ ነው እንደዚህ የሚተረጉመው። ሙሽራ የሆነ ስለሆነ እኮ ከማን ጋር? ከኛ ጋር ነው። ከቤተ ክርስቲያን ጋር ከቤተ ክርስቲያን ጋር ነው ሙሽራ። እኔ እነዛን ሁሌ ብናገርላቸው አረካ። እነዚህ የዛሬ 10 ዓመት በዛ በሊቢያ በረሃ ሰማዕትነት የተቀበሉት ፍቁራን ኢትዮጵያውያን፣ ፍቁራን ግብፃውያን፣ ፍቁራን ኤርትራውያን ክርስቲያኖች ታስታውሳላችሁ? ሙሽሮች እኮ ነው የሆኑት። ይኸውላችሁ እናት አላቸው፣ አባት አላቸው። እንደውም አንደኛው አባቴ ሆይ ሊቢያ ላይ ወርቅ ሲሸለም አይቻለሁ ብሎታል አሉ። ወደዚያ ከመሄዱ በፊት ወደ ስደት ከመውጣቱ በፊት ምንድነው የሆነው? በእነሱ ህይወት ውስጥ ልጆች አላቸው፣ አንዳንዶቹ ሚስት አላቸው፣ አንዳንዶቹ ለሥራ ነው የሚሄዱት። መሃል ላይ ግን በጣም ይገርማል፣ ኢየሱስ ክርስቶስ የሚባል መጣ። ምን አሏቸው? ካዱ አሏቸው። ጣሊያን ትገባላችሁ፣ ካዱ። የምትፈልጉት ቦታ ትደርሳላችሁ፣ ካዱ አሏቸው። አቤት እንዴት ይደንቃል! ምናልባት እነዚህ ሰዎች እኮ አንድ ቀን ቅዳሴ ያስቀድሰው ላያውቁ ይችላሉ። ምናልባት አንድ ቀን ጉባኤ ተካፍለው ላያውቁ ይችላሉ። ምናልባት አንድ ቀን መዝሙር ዘምረው ላያውቁ ይችላሉ። ምናልባት አንድ ቀን ቆርበው ላያውቁ ይችላሉ። ካደጉ በኋላ ግንስ በልባቸው ግን ታትሟል። ማተባችሁን በጥሱ ሲሏቸው ተፍጻሜተ ሰማዕት ጴጥሮስ እንዳለው አንገቴንም ጨምራችሁ ውሰዱት እንዳለው ሙሽራ ሆኑለት፣ አብረው ወጡለታ፣ ተሞሸሩለታ። እንዴት ይደንቃል! እነዚህን ልጆች እስኪዋቸው ጣሊያን ሄደው ልጆቻቸውን ቢያኖሩ አይሻልም? ጣሊያን ሄደው የጎደላቸውን ነገር ቢሞሉ አይሻልም? አውሮፓ ገብተው ቢመሰነሱ አይሻልም? ከመንግስተ ሰማያት ግን አትበልጥ። የሚኖርለት ትውልድ አለ፣ ከክርስቶስ ግን አይበልጥም። ምንድነው የበለጠብን ምእመናን? ተው፣ የበጉ ሰርግ ቀን እየደረሰ ነው። እደግመዋለሁ፣ የበጉ ሰርግ ቀን እየደረሰ ነው። ሊሆን ያለውም እየሆነ ነው። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል የእግዚአብሔር ቃል። ትንቢተ ዳንኤል ምዕራፍ 7 አንብቡት። የተበተነው ኃይል መሰብሰብ እየጨረሰ ነው። ማን ነው እሱ? አይሁድ ናቸው። ተበትነው ነበር፣ መሰብሰብ እየጨረሱ ነው። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል። ሶስተኛውም ጦርነት አለሁ ይላል። እየሰማችሁ ነው። የበጉ ሰርግ ቀን እየደረሰ ነው። አስቀድሳችሁ ብቻ አትሂዱ። ምክንያት ብቻ ሲደረድሩ አትኑሩ። ሌላ ደስታ አትፈልጉ። በግብጽ ከሚኖር ጊዜያዊ ደስታ ይልቅ እኮ ነው የሚለው። እንደ ሙሴ አይነት ጭካኔ ጨክኑ ወጣቶች። የዚህ ዓለም ደስታ ጊዜያዊ ነው። አንቺ ቆንጆ ሆይ ሙሽራሽ አለ የዘላለም ደስታ የሚሰጥሽ። ሙሽሮች ሆኗ ረገጧት። ዝም ብለው በጅምላ አልገደልናቸውም ያሉን አልሰማን? አላ በጅምላ አይደለም የገደሏቸው። እኛ የገደልነው፣ እኛ ያረድነው who resist to change their religion ሃይማኖታችንን አንቀይርም ያሉትን ነው እኮ የሚለው። እነሱን ያረድነው አለ። ሙሽራ ሆኑለት፣ ወጡ መስቀል ላይ። እንዴት ይደንቃል! እሱ ከለሜዳ እንደለበሰ ቀይ ልብስ ለበሱለት፣ ደስ አይሉም? አቤት እኔ አላየኋቸው። ነገሩን ማየት ከብዶኝ አላየው። እንኳን ልኖርበት ማየት እንኳን ዘግንኖኝ። ግን መንፈስ ቅዱስ እንደሚያስጨክን አውቃለሁ። አይታችኋቸዋል? እንደ በግ ታስረው ሲጎተቱ ክርስቶስ እንደ በግ በሸላቾቹ ፊት ታስሮ እንደሄደ እነሱም ታሰሩለታ። ሙሽሮች እኮ እነዚህ ናቸው። ሙሽሮች እኮ ናቸው። እሱ እንደተንበረከከ ደረታቸውን ነፍተው በርከክ አሉ። እንደውም አንድ ጸሐፊ ምን እንዳለ ታውቃላችሁ? ገዳይ የሚመስሉት እነሱ ገዳዮቹ አፍረው ተጨንቀዋል። እነዚህ ሟቾቹ ግን ጀግና ሆነው ሞተዋል እኮ ነው ያለው።
አቤት ክርስትና እንዴት ትጣፍጣለች! ገዳዮችን እኮ ታስፈራለች። ሰይፍን እኮ ታንቀጠቅጣለች። እሳትን እኮ ታርበደብዳለች። ክርስትና ኃይሏ ታላቅ ነው። ነበልባል ያበርዳሉ፣ እሳት ያበርዳሉ፣ አንበሳ አፍ ይዘጋሉ፣ ከአንበሳ ጋር ይጫወታሉ። አንበሳ ጫዋቻቸው ይሆናል። እንደሱ ነው እኮ የሚሆነው። እንደሱ ነው እኮ የሚሆነው። ምእመናን ሙሽራ ባካችሁ ወደዚህ ሙሽራችን እንገስግስ። ከርኩሰታችን እንውጣ፣ ወደ ንጽህና እንገስግስ፣ ወደ መጠበቃችን። ሙሽሪት ተጠብቃ እንደምትኖረው ተጠብቀን ወደምንኖርለት እንምጣ። እሱ ሙሽራ፣ እነሱ ደግሞ ሙሽሮች ሆኑለት እኮ። በሞቴ አንዲት ቀለበት ያጠለቀችን ሴት የትኛው ወንድ ነው ቀና ብሎ ማያት? አሁን ነው ደፋራም ወንድ የበዛው እንጂ ቀለበት እኮ መከበሪያ ነው። ቀና ብሎ የሚያይ ወንድ እንኳን ነው የሚያሳጣው። ቀለበቱን ያጠለቀች ሙሽሪት ማን ቀና ብሎ ያያታል? ንጽህናን ካጠለቅሽ እርኩሰት ቀና ብሎ አያይሽም እቴ። በንጽህና ፊት እርኩሰት እንዴት ይቆማል? በአንድነት በመኖር ፊት ዘማዊነት እንዴት ቦታ ያገኛል? በጭምትነት ፊት ተናጋሪነት ወዴት አለ? በሰጪነት ፊት ሌብነት ይኖራል ብለህ ታስባለህ? ይኮሰምናል እኮ ይኮሰምናል። ነውር አይገኝም፣ ያፍራል። ሙሽራ ስንሆን እኮ እንደዚህ ነው። በጣም ለሙሽራችን ነው የምንኖረው። በቃ ባል አለኝ የምትል ሴት ማንንም ቀና ብላ እንዳታይ ያልኳችሁ እሱን ነው። ደግሞ ዲያብሎስ እኮ ቀና ብሎ እኮ አያይም። ቀለበት ያጠለቀችን መስቀል የተሸከመችን ክርስቲያን እኮ አያያትም። እኛ እኮ እንደ ነገሩ ሆነን እኮ ነው የሚጎነትለን። አለፍ ገደም ምስኪን የሚጠልዘን ለምን እንደሆነ ታውቃለህ? አልተመረኮዝነውም። በትርና ምርኩዝህ እነርሱ ያጽናኑኛል። መጽናኛችንን በካልቾ ጥለነዋል። የእንደ ነገሩ ሰዎች ሆነናል። ወይ ክርስቲያን አልሆን ወይ ደግሞ ሌላ አልሆን። በሁለቱ መካከል የምንዋለን። ወይ አልጨከን እንደ ሴትየዋ ነግሬያችሁ እንደሆነ አላውቅም። ከዕለታት አንድ ቀን መጥቼ ነግሬያችሁ እንደሆነ አላውቅም። ግን አይገርምም? ባል ሞተባቸው አሉ ሴትየዋ። እንዲህ አይነት ሐሳብ ሲመጣ ትዝ ይሉኛል እኚህ ሴትዮ። ባል ሲሞትባቸው ጸጉራቸውን ተላጩት አሉ። የተላጩት እንደ እንደሆነ ግማሹን ተላጩት፣ ግማሹን አሳደጉት። ባል ሞቷቸው እኮ ነው። እንዲህ አይነት አለጫጨት እናንተም አይታችሁ እንደማታውቁ ተስፋ አደርጋለሁ። እኔ ነገርኳችሁ እንጂ ሲያንቀዠቅዠኝ በጠዋቱ ይሄን አሳደጉት፣ ይሄን ተላጩት። ምን አይነት አለጫጨት ነው? ሰፈሩ ጉድ አለ። ድርተኛው ተጨነቀ። ቆይ ሰልስት ይለፍ ጉድዋን ነው የምናፈላውን ጠይቃታለን ብለው ሄዱና በሰልስቶ ምን ሆነሽ ነው እንደዚህ ግን የተላጨሽው እንደዚህ የተቆረጥሽው አሏት አሉ። ሴትዮይቱን ምን አለች አሉ። ምን ላርግ ባሌ ቢሞት ባዘን ተላጨሁት አለች አሉ። የተላጨችውን ክፍል እየነካች ምን ላርግ ልብ ያልቆርጥ ብሎኝ ባል ባገኝ ብዬ አሳደኩት አለች አሉ። ያው ሳቅሻለ ልብ አልቆርጥ ብሎ እኮ ነው አሁን እዚህ የምንሰብከው። ልቡ የቆረጠ ክርስቲያን ነው ኃጢአትን እምቢ የሚል መንፈሳዊ ይላል ኤፍሬም እሸቴ መላኬ ኤዶም። መንፈሳዊ ይላል። መንፈሳዊ መሳይ አስመሳይ እንደማለት እኮ። እንዲህ አይነቶቹን በቃል ኪዳን የሚጸኑትን በንጽህና ፊት ርኩሰት አያቸውም ያልኳቸው። ዲያብሎስ እንኳን አያት። አንድ ነገር ነግሬያችሁ ብቻ ላብቅ። አባ ፋም ስለሚባል አባት ያነበብኩት ታሪክ እንዴት ደስ ይላል። አባ ፋም በብዙ ተጋድሎ የኖረ አባት ነው እና የመጨረሻ የሰማዕትነቱ ቀን ስትደርስ ምን እንዳደረገ ልንገራችሁና ላብቃ። ብዙ ዘበዘብኳችሁ በጠዋቱ በማለዳው። አባ ፋም የሰማዕትነቱ ቀን ላይ ነጭ ልብስ ለብሶ ወጣላችሁ። ነጭ ልብስ። ወንድሞቹ ተገርመው ለብሶት የማያውቅ ልብስ ስለሆነ አባ ፋም ዛሬ እንዴት ነው የለበስከው አሉት ይላል። አባ ፋም ምን አላቸው አሉ። ልጆቼ ሆይ ዛሬ የሰርጌ ቀን ነው አላቸው። ምንም ይሆንበት ከሙሽራው ከክርስቶስ ጋር በሞቱ አማካኝነት የሚዋሃድበት ቀን የሰርጌ ቀን ስለሆነ ነው ነጭ ልብስ የለበስኩት አላ። ሊሄድ ሲል እኮ ነው። ምእመናን የሰርጌ ዕለት ይላል ይሄ ነው። የሰርጌ ዕለት ያልክ ስትጨፍራት ኑር አንተ። የሰርግ ዕለት እንደዚህ ከክርስቶስ ጋር የምትዋሃድበት፣ የሰርግ ዕለት ርኩሰትን በንጽህና የምትተካበት ቀን፣
የሰርግ ዕለት ነውርን በጨዋነት የምትጨክንበት ቀን፣ የሰርግ ዕለት ከክርስቶስ ጋር በሰማዕትነት የምትዋሃድበት ቀን፣ የሰርግ ቀን እንደዚህ እኮ ነው። የሰርግ ዕለት አይላል ነው የምትጨፍርበት ቀን የሰርግ ቀን እንዳይመስል የሞት ቀን ነው። እና ወደዚህ ሰርግ አትመጡም። ልዩ የሰርግ ራት ተዘጋጅቷል። ልዩ ነጭ ልብስ ያለብሳቸዋል። ልዩ መናን ይሰጣቸዋል። ልዩ ዙፋን ያጎናጽፋቸዋል። ልዩ ክብር ይደርብላቸዋል። የዚህ ዓለም ሰርግ ምናልባት ጥቂት ቀን ደስታ፣ ብዙ ቀን ለቅሶ ሊሆን ይችላል ወገኔ። ይሄ ሰርግ ግን ለቅሶ የሌለበት ሳቅ ብቻ ነው። ሐዘን የሌለበት ደስታ ብቻ ነው። ማጣት የሌለበት ማግኘት ብቻ ነው። ማፈር የሌለበት መክበር ብቻ ነው። ማቀርቀር የሌለበት ቀና ማለት ብቻ ነው። አቤት ያ ሰርግ ምን ሊሆን እንደሚችል አስቡ። በእኔና በእናንተ በምድር ባሉ ሰዎች መካከል ያለው ሰርግ ምንኛ አስደሳች ነው። ምንኛ የሚያረካ ነው። የሰማዩ ሰርግማ ምን ሊሆን ይችል ይሆን? እንጃ። የሰው አይን ያላያት፣ የሰው ጆሮ ያልሰማት፣ በሰው ልብ ያልታሰበች፣ ህሊና ያላመላለሳት፣ ቃል ገልጦ ያልተናገራት፣ አንድም ቀን ሰባኪ ሰብኮት ማያውቅ ምን አይነት የሰርግ ቦታ፣ ምን አይነት የሰርግ ቀን ይኖረን ይሆን? እቺን ቀን ለማየት አትጓጉ? እንግዲያውስ ይህን የጮኝነት ጊዜያችንን በንጽህና እንኑረው። በንጽህና ምክንያት ሳንፈጥር እንኑረው። ከሌሎች ሰዎች ጋር ኃጢአታችሁን እያነጻጸራችሁ ለራሳችሁ መጽናኛ እየፈጠራችሁ አትኑሩ። ግድ የላችሁ። ይልቅ በንጽህና በቅድስና ለመኖር ጣሩ። ከአካባቢ ተጽዕኖ ወጣ ያላችሁ አካባቢያችሁን ድል እየነሳችሁ እያሸነፋችሁ ሙሽራችሁን በንጽህናና በቅድስና ለመጠበቅ ትጉ። አንደበቶቻችሁን ጠብቁ፣ እግሮቻችሁን ጠብቁ፣ ልቦቻችሁን ጠብቁ፣ ሕዋሳቶቻችሁን ጠብቁ። እዚህ ቤት ሆናችሁ ቀና ብላችሁ እያያችሁ ሁሉ ጊዜ ሙሽራችንን እንጠብቅ። እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል መጽሐፍ ቅዱስ። ሲጀምር በሰርግ ነው የጀመረው። ታውቃላችሁ፣ ብዙ ተባዙ ምድርንም ሙሏት ብሎ በሰርግ ነው የጀመረው። ጌታ በአዲስ ኪዳን ወንጌልን ሲጀምር በቃና ዘገሊላ ሰርጉን ባርኮ ነው የጀመረው። ጌታ ይሄን ዓለም አጠናቆ ሲሄድ በቀራንዮ አደባባይ ላይ ሰርግ አድርጎ ጨርሶ ነው የሄደው። እቺ ዓለም የመጨረሻዋ መጠናቀቂያ የሚሆነው በሰርግ ነው። ከዚህ ሰርግ ውጪ መጽሐፍ ቅዱስ ሌላ ሐሳብ የለውም። እምቢ ካልን ሌሎች ይመጣሉ። እመኑኝ። ይሄ ቁጭ ብለን አሁን ካልሰማ ነው፣ በጊዜው ጊዜ ካልተመለስ፣ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛ መንገዱን ይተው እንደተባለው አሁን ቀርቦ ሳለ አሜን ብለን ካልተመለስን እግዚአብሔር ለሌላ ያረጋዋል። እግዚአብሔር አያርቅብን። ለዚያ ለሙሽርነት ለዚያ ለሰርጋችን ያብቃል። አሜን። ይቆያል።